ባና ተተከለ ለኔ ልጅ ባሌ ካለ ማንንም አላዳምጥም እንደዚህ ከሆነ እንደምታየው ነው። አሁን ቀጣይ የምከፍተውንም ጋንም እናስገባዋለን። በጣም ቀላል ነው። ያኛውም ተዘግቷል ዜዱ በዚህ መንገድ ማለት ነው። በጣም ራስ ይቅርታ አድርግልኝ። እኔ አንድ ነገር ልንገር፣ ሶሻል ሚዲያ ላይ ከሷ በላይ በጣም በግልጽ ወጥተው በጣም ቆሻሻ የሆነ ንግግር በሃይማኖትም ብትል በማህበረሰብ ደረጃ ብትል በጣም ብዙ ንግግሮችን በጣም ከኛ ከባህላችን ውጪ የሆኑ ሰዎች አሉ። እነሱን ለማጥፋትስ ምን ያህል እርምጃ እየሄዳችሁ ነው? ወይ እሷ ካፏ መጥፎ ነገር አይወጣም። ሰዎችን አትሳደብም፣ ሴቶችን አታንቋሽሽም። አረብ ሀገር ያሉ ሴቶችን በጣም በወረደ እንትን ቃላት አትናገርም። በጣም ብዙ የማዳም ቅመሞች ናቸው የሚከተሏት። በጣም የማዳም ቅመሞችን አርክሰው አንቺ ገረድ እያሉ አንቺ ቆሻሻ አንቺ ድስት ፈቅፋቂ እያሉ የሚናገሩ ሰዎችን ዝም ብለን ለእህቶቻችን ክብር ያለን ከሆነ ኦኬ፣ እህቶቻችን መጥፎ ነገር እንዳይመረዙ የምንፈልግ ከሆነ እነዚህ ሰዎችን ለምንድን ነው ልናጠፋ አንፈልግም? ወይ እሷ ብቻ ነው የታየችን እዚህ ሶሻል ሚዲያ ላይ? እኔ እንደኔ እምነት ነው የምነግርህ። ሰው በፈለገው መልኩ ሶሻል ሚዲያውን ከተቆጣጠረ አቅም ካለው ማንም ሰው ይከተለው መብቱ ነው። በቃ እኔ ራሴ ማንም ሰው ግን ደግሞ አይደለም ትውልድን የሚያበላሽ ከሆነ ትውልድን ወደ መጥፎ ነገር የሚወስድ ከሆነ የቤተሰብ ሚስጥር እሺ ዜዶ አዳምጠኝ የቤተሰብ ሚስጥር ሚዲያ ላይ ያወጡ የሚያሰጡ ከሆነ እኛ ባህላችን የማይፈቅድ ነገር ስተስ ሲደረግ የሚጠይቅ ሰው ከሌለ እኛ ጠይቀን ዝም ስንባል እንደዚህ አሁን እንደሚፈጠረው ነገር ነው ሊፈጠር የሚችለው እኮ እንደምታዩት ነው ጋይስ። ራስ የቤተሰብን ፎቶ ዘግዝቀው የቤተሰብን ፎቶ አውጥተው እያጋለጡ ያሉ ሰዎችን መቼ ጠፋችኋቸው? አልጠፉም እኮ ያ ነው ከነሱ ጋር እኮ እየታገልን ነው። ግን ደግሞ በዚህ በኩል ደግሞ በጣም ነውር ነገር ነው የቤተሰብ ሰማ ዜዶ አዳምጠኝ እሺ ዜዶ አዳምጠኝ እዛ ገብታ ስለናቷ ከፍ ዝቅ የምታረግ ብዙ ሴቶችን አይተናል። ቤተሰብን ከፍ ዝቅ የሚያደርጉ ብዙ ልጆችን አይተናል። እንደዚህ አይነት ነገር ሲደረግ የእውነት እናንተ ሀቢባን የምትደግፏት የምትወዷት ከሆነ ለምን ተው ምናምን አትሏት? አሁን እንደዚህ አይነት ነገር ከተፈጠረ በኋላ ማትመጣ ከሆነ ፎቶ ይለጠፋል ያ ማትመጣ ከሆነ ሄደ ሌባ በለው እንደዚህ አይነት ነገር አለ እንዴ? ማንቀጥቅጡ በሰራው ከተማ ሰማራ አይደለም ባጫ የተባለ ነው። ባጫ አንድ ጊዜ ተሰማራ ነው አይደለም ባጫ አንድ ጊዜ አይውል ማንቀጥቅጡ በሰራው ከተማ ማን ይፈለጭበታል? ካልመጣ ሂዱና ሌባ በሉት። እንደዚህ ይደረጋል እንደዚህ እናንተ ይሄን ነገር አስተካክሉ ለምን አትሏትም? ይሄ ነገር ከመፈጠሩ በፊት እንደዚህ አይነት ነገሮች እንዲስተካከሉ አብሮ ይሄ ነገር መስተካከል አለበት ነው እንጂ ከሚዲያ መጥፋት አለበት ተብሎ በሁለት ቀኑ በሶስት ቀን ውስጥ 3 አካውንት ማዘጋት ይሄ አግባብ አይደለም ነው። በቃ እኔ ሰው ከተከተለኝ እኔ ወላሂ ነው የምላችሁ አንድ ነገር ልንገር ራስ ማንም ሰው በፈለገው መልኩ እዚህ ሶሻል ሚዲያ ላይ ተጽዕኖ መፍጠር ከቻለ ያርግለት ነው የምለው። እኔ በዛ ሰው መምቀኘት አልፈልግም። በቃ ያርግለት። ግን ህዝብን በሚጠቅም መልኩ ነው። ስማ ዜዶ ህዝብን በሚጠቅም በጥሩ ነገር ነው። ህዝብን ስለጠቀመች እኮ ነው ይሁሉ ሰው የሚጠቅመው ሰው ያውቃል። ሁሉም ሰው ለምንድን ነው የሁሉ ሰው የተነሳባት? ኦኬ ስማ ዜድ እሺ ለምንድን ነው የሁሉ ሰው ተነስቶባት አካውንቷን ያቃጠለው? ከኛ ጋር ሰው ዝም ብሎኛል እኛ የምንለው ሊከተል ይችላል። በሚያየው ነገር በቃ የራሱን እንትን ወስዶ ነው ከኛ ጋር ሊሰራ የሚችለው ሰው። አሁን እዚህ ጋር መጨቃጨቅ ምንድን ነው? ራስ ያንተ ተከትዬ ነው የመጣው ትራፍራለ ንገረኝ አሳንጆ ቆይ እናወራለን። ያ ራስ የተጠየቀውን እስኪ አንተ አንድ ሰው ረድተሃል፣ አንድ ሰው አሳክመሃል። እስኪ እሷን ያህል ምን ሰርተሃል? እሺ ምን ሰርተሃል? ሄዱባት ሌቦቹ ናቸው። አሁን ሌቦቹ ቆይ እሺ እኔ አንድ ነገር ልጠይቅሽ። እሺ አንቺ ማን ነሽ? ሰላም ሀቢባ ኦኬ አንደኛችሁ አውሯ 9 ሰው ጋር እንዴት 9 ሴት ጋር እንዴት አይደለም በቃ ከሴት በተለይ እዮዳብ እንትን ነው የሚፈልገው። በቃ ይሄ ግርግር ምናምን የሆነ ሰው አጀንዳ አድርጎ ምናምን ግርግር መፍጠር ነው የሚፈልገው። ራስ ጥሩ አይደለም። በቃ እንደዚህ አይነት ነገር ላይ መውጣት አለ ኖ ኦኬ ሰማ ልጅ ዜዶ ሌሎቻችሁ ሚውት አድርጉ። እኔ ሌላ ነገር እንዳታናገሩኝ ዜዶን ስለማቀው ነው የመጣሁት። ግን አሁንም የምነግርህ እንግዲህ ከሷ ጋር ከዚህ በኋላ ሰላማዊ ንግግር አይኖረንም። ገጥመናል እዛ ሴት ትንጣይዛ አካውንት እኛም እየጠበቅናት ነው። የምታሸንፉ አይመስለኝም። እኔ በጣም ነገሮችን በደንብ በሩቁ ማየት እችላለሁ፣ ግን አታሸንፉ። ይሄ ጥሩ አይደለም። ኖ ችግር የለውም። እሱን ለኛ ተው። ገጥመናል እየጠበቅናት ነው። ይዛ ትምጣ። ከዛ ውጭ ግን ለህዝብ የምትሰራ ከሆነ አሁን እኔ ከዛሬ ጀምሮ
ከሀቢባ ጎን ነኝ። ምክንያቱም ሀቢባ ምንም ያልተፈጠረ ነገር አልታየም። ራስ አንድ ነገር እኔ ሀቡን አንተ ማሸነፍ የምትችለው ከሀቡ በላይ ሰርተህ የታመሙትን አሳክመ ለተጎዱት እኔ እኮ አዳምጪኝ። እኔ አሁን አንተ ምን አርጋል ምናምን ለምትሉኝ አዳምጪኝ። እኔ ህዝብን እረዳለሁ ብዬ አልመጣሁም። አዳምጪኝ። ህዝብን እረዳለሁ። ተረጋጊ፣ አዳምጪ መጀመሪያ። እኔ ህዝብ እረዳለሁ ብዬ አልመጣሁም። ገባሽ? እሷ ግን እረዳለሁ ብላ መጣ 24 ሰዓት ቲክታክ። አዳምጪ፣ ቆይ አዳም። ህዝብን የምትረዳ ከሆነ ህዝብን ታክብር ነው የምልሽ። አች ሚውት አድርጊ። እኔ ከዜዶን ስለማውቀው ነው ከሱ ጋር ማውራው። የሚጠቅመውን ሳያውቃል ራስ ኦኬ። ህዝብ ከሆነ የሚከተላት ታዲያ አካውንቷን እንደ ከኛ ጋር ሆኖ ህዝብ ሊያዘጋው ቻለ። 2 አካውንት 1 ሚሊዮን ፎሎወር ያለው እንዴ ነው እሱ በራሷ እንትን ነው እንጂ አንተ ሪፖርት ስላደረክ አይደለም። በራሷ እንትን ነው የተዘጋው እሱ። አዎ የዛሬውን በራሷ ነው የተዘጋው። ወደፊት የሚዘጋውም በራሷ ነው። ኖ አሁን እሺ ምቀኝነት ምን ይሰራልሃል አንተ? ይሄን ያህል በምቀኝነት የተጠበቀ ምን ይሰራልሃል? አንከረበሉ እህታችሁን ልታበረታቱ እህታችሁ አንገቷን እንዳደፋ ሶሻል ሚዲያው ላይ ትልቅ ተጽዕኖ እንድትፈጥር ማድረግ አለባችሁ። እኛ በእንደዚህ ነው ማለት ነው። አይ ፈጥራለች እኮ ተጽዕኖ ፈጥራ ያው እንግዲህ እያየነው ነው ውጤቱ። ሲጀመር እሷ ለማንም የምትበገር ሴት አይደለም። ችግር የለውም። እናንተም ሄዱ ባመናችሁበት እኛም ባመንበት እንሄዳለን። እንግዲህ ገጥመናል እናያለን። ምንም ማድረግ አንችልም። ምክንያቱም በፊት ነበር እሷ እናንተ ሲጀመር ለሷ የምታዝኑላት ቢሆን በፊት ነበር የምትጠይቋት። በቃ ሀቢባ እንደዚህ አይነት ነገር አስተካክይ፣ ህዝብ ችግር ያለበት ሰው የሚሳደብ የሚጠይቅ ጥያቄ ያለው ሰው አለ አስተካክይ። አንድ ሰው ዋሽታችሁ ነው እሷን ለመውደድ ራሱ የምታስመስሉት እንደሚመስል። ምክንያቱም እንደዛ ቢሆን እኔ እሷ ቤታ እኔ አድርገሻልና አስተካክይ ብትላት ሀቡ ሲጀመር የምትሰማ ሴት ናት። ትሰማለች። ሀቢባ ትሰማለች። ሀቢባ እስኪ እናንተ ግቡና የሆነ ነገር በሏት። ምን ልበላ? ጥፋት እኔ አውርዳ ነው የምትጠላችሁ ራስ። እኔ አሁን አንድ ነገር ኦኬ። አሁን ብዙ ጊዜ እኛ ወንዶች ላይ ትኩረት እናርግ። ኬዝ ነው ሊያወራት የፈለገው ለደቡብ ልጅ ንቀት ስላለው አይደለም። ለዛ ነው ይሄን በደንብ በዚህ እንድትወስዱልኝ እፈልጋለሁ። ሌላው አሁንም እነ ራስ እነ ኢዮዳብ ሌሎቻችሁ በሀቢባ ላይ የተነሳችሁ ሰዎች ይሄ መንገድ አያስኬዳችሁም፣ በፍጹም አያስኬዳችሁም። አንድ ይሄ ከፖለቲካ አገናኝታችሁ የመጣችሁት ይሄ በጣም አስነዋሪ ነገር ነው። ሰዎች የሚከተሉበት ምክንያት አላቸው። በቃ ሰዎች የሚከተሏቸው ዝም ከመሬት ተነስተው አይደለም። የሆነ የሚጠቅም ነገር ይዘው ስለመጡ ብቻ ነው ሰዎች የሚከተሏቸው። እኛ የሚጠቅም ነገር ይዘን የምንመጣ እኮ እንደሷ 3000 ሰው ይከተለናል እኮ። እኛ በሷ ያክል የሚጠቅም ነገር ይዘን ስላልመጣን ብቻ ነው ሰዎች ከሷ በታች አድርገው ማለት ከሷ የበታች ሰዎች የሚከተሉ ትንሽ ሰው የሚከተለን አለቅ። ይሄ ደግሞ ሊያስቀናን አይገባም። እህታችን ናት ሀቢባ፣ ልናበረታታት ይገባል። እህታችን ናት በቃ። እሷ ብቻ ሳይሆን ሌላም እንደሷ አይነት እህቶች ከመጡ እናበረታታቸዋለን። ስህተት ከሰሩ ደግሞ ይሄ ነገር ስህተት ነው ብለን ከስህተታቸው እንዲታረሙ እናግዛቸዋለን። አለቀ እንጂ እነሱን ከሚዲያ አጥፍተን እኛ ምንም አይነት ተጽዕኖ መፍጠር አንችልም፣ አቅሙም የለንም። አየን እኮ በቃ አንዴ ትሞክራለህ። ያ ነገር አዋጭ ካልሆነ የራስን የሆነ ነገር ነው መፍጠር ያለብን። ገብቷል? የመጀመሪያ አካውንት አዘጋችሁ፣ ሁለተኛ አካውንት አዘጋችሁ፣ ዛሬ ሶስተኛ አካውንት ከፍታ 3000 ሰው በስርዓት እየተከተሏት ነው ያለው። ይሄ ማለት እሷን ከቲክታክ ላይ ማጥፋት አችልም ማለት ነው። በሌላ አማርኛ ሌላ ሐሳብ ነው ማምጣት ያለብን። ሰዎች እሷን የሚከተሉ ሰዎች አንተ ጋር መጥተው እንዲከተሉ ጥሩ ሐሳብ ይዛ መምጣት ነው ያለብን። ካላስ እኔ ይሄንን የምፈልገው ወንድሜ ራስ ኢዮዳብ ያው ግርግር ይፈልጋል። ሰዎች እንዲከተሉት የሆነ ሰው ፎቶ ለጥፎ ምናምን ያዙኝ ልቀቁኝ ይላል። በቃ ይሄ ነው፣ ሌላ ነገር የለም። እና ቀጥሉ እህቶች። አዎ የሚጠሏት እሷን በሴት ብር የሚኖሩ እና ደላሎች ናቸው የሚጠሏት ማለት ነው እንጂ ሀቡ አሁን ለስንቶቹ ናቸው ለብራቸውን ያስመለሰች? ለስንቶቹ ነው? ስንቶች የታመሙ ነው ያዳነችው ማለት ነው። የሷን ያህል የሰራ ካለ ያን ሰው እከተለዋለሁ። ግን የሷን ያህል የሰራ ሰው አለ ወይ? ኢዮዳብ በራሳውን ቁጭ ብለው ሰው ከመሳደብ ውጪ ለአንድ ሰው ሀቅ እንኳን ሲያስመልሱ አላየንም። ስለዚህ ሀቡ ግን ለስንቱ ነው የደረሰችው?
ያከበረችን እንኳን የማዳም ቅመሞች ብላ እሷ ናት። ሌሎቹ አንቺ ገረድ ተባርጊ ይሉናል ማለት ነው። ሲፈልጉ እንትን ይላሉ፣ ሲፈልጉ ደግሞ ያወርዱናል። ጥሩ ሰዎች ሁሌም ጥሩ ሰዎቹ አሸናፊ ናቸው። ስለዚህ እኛ ደግሞ ከሀቡ ጎን ነን ያለነው፣ እናሸንፋለን። ራስ ገጥመሃል፣ ግጠመንሽ፣ እናሸንፋለን። እሺ ሌሎቻችሁ ሐሳብ ቀጥሉ። ያ አንዳንድ ሰዎች ደግሞ ይሄ ማይሆን እሺ ለምን እንደምትሸፋፍንለት አንተ ወቅ ዜዶ አንተም የደቡብ ልጅ ነህ። እንደዚህ ደቡብ እያለ ከታች ራሱ ጥንብ ደቡብ እያለ ነው እየሰደበ ያለው ማለት ነው። ኦኬ ችግር የለውም። ለምን እንደሸፈንክለት አንተ ታውቃለህ። ግን እኔ ያለው ነገር ነው ደቡብን ቆየት መድረስ አይቻልም። ለኔ መቀት አለኝ አለው ማለት ነው። ስለዚህ አንተ ከታች አውርደክ ምንም ማሽለጥለጥ ከታች አውርድና ያው ጥንብ ደቡብ እያለ ነው እየተሳደበ ያለው። ደቡብን ቆየት የሚደረስበት ቦታ ደቡብ 56 ብሔር ብሔረሰብ የሚኖርበት ነው። እኔ እንደማይንቅ ስለማቅ ነው። ደቡብን እየጻፈ ነው። ገብተህ ማየት ትችላለህ። አንቺ አማራ ነኝ ብለሽ ስለምትናገሪ ደቡብ ነሽ ብሎ ለመናገር ፈልጎ ነው። ግልጹ እናውራ ከተባለ ማለት ነው። ከታች የሚጽፉትን ታውን የአማራነት እነሱ አይሰጡኝም። እኔ ደቡብ ነኝ አልኩሽ እኮ እሱን እነሱ አይሰጡሽም። ግን እሱ እንደዛ ለማለት ፈልጎ ነው የሚመስለኝ። አትሸፋፍንለት። አሁን ወልክሽ ስለ ሀቢባ እናውራ። ሀቢባ ምንም በደል ኦልክ እንደው ክፉ ነገር እንኳን የሰራችው ቢኖር ማለት ነው ቢኖር እኔ ጌስት ላይ እንኳን ቤቷ ገብቻ አላቅም። መልካም ስራ የሰዎችን ነፍስ አድናለች፣ ህይወት አትርፋለች። የታመሙ ሊሞቱ የደረሱ ብዙ ሰዎችን አድናለች። ትላንትና ህፃን ልጅ የሚሞት ህፃን ልጅ የ3 ወር ልጅ ቁጭ ብላ እየሰበሰበች ነው። ምንም ፍታዊ ሰው ናት። ስለሚቀኑባት ቁጭ ብለው እኮ ማለት ነው እግዚአብሔር ምስክሬ ነው። ዜዶ የሚሰጣትን ጊፍት ቁጭ ብሎ ይቆጥራሉ። ሰው ወዶ ሀብታም ለሰጠው ደሃ ቂጡን ያካል። አየህ ቅናት ነው። ምንም ነገር የለም። ቀንተው ነው። ምንም ነገር የለም። ቀንተው ነው። ፖለቲከኛ አታስገባም። ኢትዮጵያዊ ናት። የታመመ ሰው ትረዳለች፣ ታግዛለች። ኢቭን እንኳን ላስታውሳችሁ ከዚህ በፊት ብር እንኳን የሆነ ሰው ዕቃ ገዝቶ ጊፍት ሰጥቷት እንኳን ማለት ነው ያ ሰው ደሃን ሲበድል ፊት ለፊት ነው ነይ ደሃን በድለሻል ብላ እሱ አካውንት ያዘጋሉ። 86 ብሔር ብሔረሰብ ከሷ ጎን ነው ያለው። ሀቢባ ሰላም እኔ ልጠይቅሽ፣ ኢትዮጵያዊ ከሆነች ትክክለኛ ኢትዮጵያኒስት ከሆነች ሊጨርስ ሚውት አድርገው። እሺ ኦኬ ስለዛ ሁሉ አንድ ሴት ልጅ ለማጥፋት በዚህ ደረጃ ከተነሳችሁ ሁላችንም ሴቶች ከሷ ጎን መቆም አለብን። ኦኬ ምንም ያጠፋችሁ ጥፋት የላትም። በዚህ ስንት ተሳዳቢ አለ አይደል? ስንት እናትን የሚሳደብ አለ አይደል? ለምን ያንን ሰው ተሯርጠው አይዘጉም? ምንድነው በደሏ? ምንድነው ጥፋቷ? በዚህ ደረጃ ሴት ልጅ ላይ የተነሱባት እሷን ማጥፋት አይቻልም። ወንድ ከሆነ ገብተው ይወያዩ። ይሄን አድርገሻል ይበሏት። ግን ሪፖርት እያደረጉ ከኔ ልጠይቃት አሁን በዚህ ጉዳይ ገጥመናል። እንግዲህ ይለየልናል። ግን እኔ ልጠይቅሽ ሰላም፣ እሷ ኢትዮጵያኒስት ከሆነች ትክክለኛ ኢትዮጵያዊ ከሆነች ከዘር ከሴራ ምናምን የጸዳች ከሆነች ኢትዮጵያ ውስጥ እኮ በንጹሃኖች ከፖለቲካ ውጭ ሆኑ እኮ በድሮም በምናምን በመሳሪያ ሲጨፈጨፉ የሰራችሁ ቪዲዮ ካለ አንጭና ሳይ። ከምንም ከፖለቲካ ውጭ የሆኑ ዜጎች ሲገደሉ ሲጨፈጨፉ ቪዲዮ የሰራችበትን ቪዲዮ አንጭና ሳይኝ ሰላም ሁሉ ድምጽ እየሆነች ነው ለታገተ ሰው የታለ እስኪ ኖ አይደለም። በዚህ አንድ ሴት ሲደፈር ቲክታክ ላይ ግን አዳምጪኝ፣ ቆይ ተረጋጊ፣ አዳምጪኝ አልጨረስም። ስለዛ አይደለማ ለዜዶ መጠይቃትን ተመለስ። ሀቢባ አትገባም። በቃ ኢትዮጵያዊ ናት። የተቸገረ የታመመ የተዘረፈ በወንዶች ቁጭ ብሎ ወንዶች የሴትን ብር የሚዘርፉትን እሱን ማንዘራፊ እንደሆነ እያየን ነው። ተረጋጊ። እሱን ወደ ሌላ ነገር ውስጥ አትግቢ። እሱን ለኛ ተይው። አሁን እኛ ገጥመናል፣ ይለይልናል። ገባች? ዝም ብሎ ማውራት ምንም ትርጉም የለውም። ዜዶ ሁላችሁም እኔ ዜዶ ጨርሼ ልወርድ። ሁላችሁም እዚህ ያላችሁ የሀቢባ ወዳጆች ስትገባ ኮመንት አትጻፉ፣ ኮፒ ሊንክ አድርጉ።
እናሸንፋለን። እውነት ያሸንፋል። እሺ ታሸንፋላችሁ። ሁለቱን እንደምታስመልሱት ተስፋ አደርጋለሁ። ስማ ዜዶ ሰላም፣ ሁለቱን አካውንት እንደምታስመልሱት ተስፋ አደርጋለሁ። በርቱ፣ እናያለን። እንግዲህ በዚህ መንገድ ከሆነ ቢሩ እነሱም ይበርቱ፣ በርቱ ሴቶች እነሱም ይጠንክሩ። እንግዲህ ገጥመናል፣ ይለይልናል። ምንም ችግር የለም። እኛ የተረዳነው እንደዚህ ነው። እኛ የተረዳነው በቃ መጥፋት አለበት። ሰላም። እሺ ራስ ይመች፣ በጣም ይመች ዜዶ። ቴንክ ዩ። እሺ ሄዱበት። ሄዱበት። ሐሳቤ የተነሳው ዘመቻ በተለይ በሀቢባ እህታችን ላይ የተነሳው ዘመቻ ልክ አይደለም። እህታችን ናት። ጥፋት እንኳን ብታጠፋ ልንመክራት ነው እንጂ የሚገባው በዚህ ያህል ደረጃ ምን አጠፋች? ጥፋት እንኳን እኔ ያጠፋችው ነገር ምንም አልታየኝም። ለምን ስንት ሰው ሲራገጥ ሲሳደብ ስንት ነገር ሲያረግ እስከዛሬ መከራሽ ታውቃለች። ጥሩ ሰው የሚሰራ ሰው ከሚዲያ ይጥፋ ነው እንደምትሉት እናንተ ምን ታርጋችሁ? ሰው ግን ምቀኛ ነው የምር። እንደዚህ ደግሞ ኦቨር የሆነ ምቀኝነት ሲሆን ያስጠላል። ለምን ሁላቸውም የሚጮቱትም ጌማቸውን ይጮቱ፣ ተራጋጮችም ይራገጡ፣ ፖለቲከኞችም ፖለቲካቸውን ያስሩ። እሷም በራሷ ፈጣሪ በሰጣት ስራዬ ነው በዚህ ነው ባመነችበት ስራ እንዴ ምን አገባው ሰው እንዲረዳት አድርገም ራሷም ትርዳ በቻለችበት ምንም ታርግም። እንዴት ነው የስንት ሰው መዘጋት ያለበት ደንቆሮ አካውንት እያለው የዚች ምስኪን አካውንት ይዘጋል? ሰው ግን እንዴት ነው ለከፋት እንዴት ተባብሮ ተሰብስቦ ግሩፕ ከፍቶ የሚያዘጋው አካውንት? ምን ድንቁርና ማየም ነው ያለው? ስለ ከሌ ያልፖስተችም ስለ እንደዚህ ያልፖስተችም እሷን ምን አገባት? እሷ ግዴታ የመፖስት እንትን የለባትም። ምንም ነገር ውስጥ ለማስገባት የማትጥሩት ነገር የለም። ማስፈነቅም ድንጋይ አልገባም ማለቻችሁ አትገባም። በራሷ መንገድ ነው የምትሄደው። እሷ በቃ የሚከተላት ይከተላታል፣ አፕሪሺየት የሚያረጋት ያረጋታል። እናንተ ምንድነው ይሉ እንደዚህ ሰው አካውንት የጥሩ ሰው አካውንት ለማዘጋት ሰው ከሴጣን ጋር ተባብሮ የምር ጎሮሮዋችሁ ይዘጋ። ሌላ ምንም አንላችሁ ነው። አይሷ ጥሩ ነገር እየሰራች ነው ምናምን ማለት እኛ ወልማት አንቺ ምን አገባሽ? ስለራሷ ፐርሰናሊ ህይወት አይመለከትሽም። አንቺ ምን ስታረጊ እንደምትይ ራስሽ ታውቂያለሽ። እኛ ስለ ፐርሰናል ህይወቷ አይገባንም። ምን አገባን? ምንም ትጠጣ ምን እያልሽ ነው ማለት እሷን እየነቀፍሽ ነው እንዴ? ምድርም የማዳም ቅመም እኮ ቁጭ ብሎ ሽንት ቤት ገብቶ እኮ ሳይታጠብ እኮ ነው የሚወጡት። እንትን ካሏት ምን ችግር አለው? አንቺም እኮ ለቫይረስ ለበሽታ ተጋልጧል እያልሽ ነው። ደደብ አርጋለች እኮ የራሷ በጣም ብዙዎቻችን ነን ያነቃችው። ምንድን ነው ልጅ ወለማሳ ብዙዎቻችን ነን ያነቃችው። ለምን ትከታያታለህ? ለምን ታያለህ? እኔ አልከተላትም። እኔ እናንተ ናችሁ ደደብ የሆናችሁት። ሽንት ቤት ገብታችሁ ቄጣችሁ ሳትታጠቡ 24 ሰዓት እሷ እያያችሁ ሳትበሉ ሳትጠጡ እኮ ነው የምትውሉት እንዴ? ሽንት ቤት ራሱ ቁጭ ብሎ ቢያይወታችን ምን አስጨነቀሽ? አትወጣት። ማን ያስወጣት? ወለማታ አስገባት። አትወጣት አስገባት። አይደለም አሁን ምን እንደተቀለው ነው አስገባታለሁ። ግን ካሊፋ አንድ ነገር ልንገርህ። ቆይ ሴቶችን ሁላቸውም ደደብ አርጋችሁ ነው የምታዩት? እኔ በጣም ግራ የሚገባ ነገር ሴቶች እኮ ምን ማድረግ እንዳለባቸው ጠንቅቀው ያውቃሉ። በምንም አይነት አንተ ስለ ሴቶች ብቻ አይደለም እስከዛሬ እስኪ ምን አጠፋ ስንት አስቀያሚ ሰው አካውንት መዘጋት ያለበት አለ አይደል? አሁን የዚች ምስኪን የትም ቦታ ስትጠራ ከእርዳታ ከሚሰሩ ጓደኞቿ ጋር ለምሳሌ ከነ ማስተር አብነት ከነ መማር ጋር ተገናኝታ እንደዚህ አንድ ላይ ተሰባሰቡና እርዳታ ያደርጋሉ፣ በግላቸውም ያደርጋሉ። ምን ስላደረገቻውን ቅናት ብዙ ሰው ቁጭ ብሎ ስለሚያያት ብዙ ሰዎች ስለሚተባበሯት የምትናገረው ነገር በመረጃና በመረጃ ብቻ ስለሆነ እንደነሱ ድራማ መስራት አለባሽ። ዋሻ መስራት ማለት መሳደብ፣ መራገጥ፣ ፖለቲካ ማውራት አለባት እንዴ? ምንድነው አርጊ ቢሏት አላይና አላችሁ ይሻላል።